እንዴት ናችሁ? እንደምን ሰነበታችሁ? ሼፈን አስተፈራ ነኝ። ዛሬ ደግሞ ከናኒ ጋር ስንት ነው? የቱ ከጀርባዬ ነው እኔ እኮ ያው መነጽር ስለማድረግ እኮ ያው በሉኝ ፊታ ነው ቀበይ ነው ሂቲ ሚሚታ አቤት ሰራው ዛሬ ኪችን ድረስ እንግዲህ ናኒን ጋብዣታለሁ። እንኳን ደህና መጣሽ። እንኳን ደህና ቆየ። አንቺ ሌላ ሰው ማወራ መሰለኝ። የታ መነጽርሽ አንቺ ያለ ብለሽ ሌላ ሰው ትመስላለች። እስቲ ማንቺ ያርጊው። ኦኬ ናኒ መጣች አሁን። ቴንክ ዩ በጣም ጥሩ። ዝግታያችሁ ታይሻና በዓሉን በማስመልከት ነው። እስክስታ አስወርድሽ ማለት እስክስታ ወስደሻል። ናኒ ክትፎ ላይ ጎበዝ ነች እና የሬስቶራንቷ ላይም ክትፎ ይዛጋል። አንተ ክትፎ አለ አንተ ጋር የለም የባል ምቀና ተቀምናለ ሁሉም ማለት ነው። ሲሲዲ ኬራችሁ ሲዲ ፊት ለፊት ስትሄዱ እዛ አካባቢ እንግዲህ የሆነ ሰዎች ግርግር ከፈጠሩ ናኒ ጋር እየሄዱ ነው ማለት ነው። ስለዚህ ናኒ ጋር ቆንጆ የባል ምግብ ታገኛላችሁ። ክሩ ራሱ ከዚህ ቀረጻ በኋላ ጉዞ ወደ እሷ ጋር የሚያደርግ ተናግረናል። ሁላችሁም ናኒ ጋር በነገራችን ናኒ የልጅ ስም ነው። ከልጅ ጋር መሰራ ይመስለኝ ናኒ ስል የመጀመሪያ ናኒ ትባላለች። 16 ዓመቷ ነው። እሷን ምጣራ ይመስለኝ ድንገት እያልኩ ነው እና ክትፎ ላይ ጎበዝ ነሽ ሲባል ሰምቻለሁ። ምንድን ነው ነው ከየት የመጣ ነው ነገር? እንግዲህ ሰው ምስክር እና ምን አለች መሰላችሁ? ስታወራ ሰምተን ነው ዳይሬክተር ቀጨብ አድርጓት ነው እንኳን እያየው አይኔን ጨፍኝ በሰው ጣፈጣ ብላ ምናምን በቃ እኔን የሚችለኝ የለም ነው ስትይ ወሬ ሰምቶ ዳይሬክተራችን እስቲ ናኒን አይኗን ሰርና ክትፎ አሰራ ተብዬ ነው ይሁን እንግዲህ ይሁን እስቲ መለስ ወለቃቀ ተመለሰች እስከ መስሎሽ ነው እስካሁን ወጓሽ አይነሽ ለሳስረሽ እስቲ እንደዚህ እስቲ ቋላ እንጣና አስረዋለሁ። ይሄ ስንት ነው? የቱ ከጀርባዬ ነው እኮ ምን ብትል ስለዚህ አይታይም ማለት ነው። በጣም ጥሩ እንዳትቃጠል እንዳትቆረጥ እንዳትደርስባት እኔ ከጎኗ አለሁ። እንዳትፈሪ እናግዝሻለሁ። ግን እስቲ አይኗን ጨፍና ናኒ ክትፎ ታዘጋጃለች። ምን ያክል የግብአት እውቀቷን በዛው ቼክ እናደርጋለን። በመቀመስ በማሽተት በመዳሰስ እንግዲህ መለየት አለባት። ስለዚህ እኔ ሰው የምትለይቃ አቀብለኝ ትላለች፣ አቀብላታለሁ። ከዛ በኋላ ግን እንደፈለገች እናደርጋለን። አሁን ቅድም አይተዋለች አቃመጡን። አሁን አቃመጡን ቀይረውና እንግዲህ ከዚህ ጋር በስተቀኝ በስተግራ ያለው ታዛኛለች፣ እናዛታለሁ ማለት ነው። አይታችኋል እንግዲህ ምስቅልቅል አድርጌዋለሁ። እቃውን እንዳያችሁት ነው፣ ምስቅልቅል አድርጌዋለሁ። አሁን እሷ የፈለገችውን ታዘናለች። ለዚህ ግብአት እንግዲህ የሚያስፈልገን እንግዲህ ናኒ ባዘችው መሰረት የተፈጨ ስጋ አዘጋጅተናል፣ ንቅል ስጋ አዘጋጅተናል። ያስፈልጋል አይደል? አይደሽ ማለት ትችላለሽ። አይነሽ ታሰር ጆሮሽና ታሰረም እኮ የተነጠረ ቆንጆ ቤት ቅቤ አለን። አይብ አዘጋጅተናል። በነጭና በቀይ የተዘጋጀ ቆጮ ተዘጋጅተዋል። ሚጥሚጣ አለ፣ ኮረሪማ አለ፣ ጨው አለ። እንትን ያስፈልገዋል፣ ጎመን ያስፈልገዋል። ወይ ደግሞ ምንድን ነው ስሙ የወራጅ ተፈልጋል። አይ ሌላ ምን ያስፈልገናል? በቃ ይሄ ነው። አንቺቶ ሳያስፈልገው ምንም አይፈልግም። ስለዚህ በዚህ ገባ በመጠቀም የምናዘጋጅላችሁ ቆንጆ የምግብ አሰራር ትመለከታላችሁ። አሁን ጠጋቢ ስለዚህ በቃ አሁን እስቲ ምንድነው እቴኛው እስቲ ቼክ አድርጌው ይቀዘቅዛል። ይሄ አይ ጎበስ አይል ፈሻል ማቀመሻለሽ። እሺ ያው ዘይት ምንድነው እስቲ ጎበስ አይቆ ማለት በጣም ቀላል ነው። በጣም ቆንጆ ነው። ከቀመም ደግሞ እስቲ ተቻለኝ ምንድነው ከቀመሙ ግን ተናገር ያለው ነገሩ ዝም ብዬ ነው መፈተናት እንጂ ሮዝሜሪ ስለዚህ ያስፈልገናል። አይ ታድበኛል። ስለዚህ አሁን ደግሞ በመቅመስ ነው የምታደርጊው። እሺ ማንኪያውን እንሰጥሻለሁ። ቀምሰሽ ታውቂዋለሽ። ማንኪያውን ያት የኔዋ ከነቃሽ በቃ ጥቅም አትቃጠል። አሁን በጣም ትቃጠል ነበር፣ ግን በጣም ጎበዝ ነች እና ቶሎ አሸተተችው እንጂ እኔ እንድትቃጠል ፈልጌ ነበር፣ አምልጣለች። ስለዚህ ላግባት አልፈትንሽም። ይሄ በጣም ቆንጆ እንጀራ ጋግሬልሻለሁ ከተቻለች።
ይችል እንኳን ታያት አልፈት እንጀራ ነው ቀይ እንጀራ ቆንጆ ቀይ እንጀራ ቆንጆ ጤፍ። ስለዚህ ግባታችን ተሟልቷል። ስለዚህ ወደ ስራ እንሄዳለን። ትንሽ ጠቃሚ ወደዛ አይዞሽ በግራችን ያጀት። እሺ አሁን መስራት እንጀምራለን። ምንድን እናደርገው? እሺ እሳት ተለኩሷል። ቆይ ለከሻና ለምን ቃጠለ ቸኮልሽ? ምን ነው እሳት ለኩስቲኛ አሁን ግባት አስተዋውቀናል። እሺ አንድ ትገልጭና አሳይሽና ስንመለስ ግን ራስሽ ነው በቀኝ በኩል በግራ ያለው ያዘሽ ምታዝጂ። እሺ በቀኝ አኮ ገለጫው ቀረም አሁን አልቀየርብሽ ነው አቅጣጫ አቃመጥ። እሺ ስንመለስ እንግዲህ እቃውን በደንብ አይተዋለች። በስተግራ ያለውን በቀኝ ያለውን ድምጻት እኔ አትናገር ኮረሪማ አትለኝም ብቻ በደንብ አይተዋለች፣ ትነግረኛለች። ከዛ ኋላ ትቀላቅላለች ማለት ነው። እንግዲህ ጉዳችን በዛሬም በላው ክትፎ አናውቅም እንደምን ታበላል እንመለከታለን። ጠብቀው ተመልሰናል። እንግዲህ ሸፈና አቂያት እስቲ ታርሳሽ ነው ነበር ስላላርገሻታ በመሃል ሰረቅ ለማድረግ ግን የምር ምንም አይታይም። እንዴ አንዴ አስቸግርሽ ይሄ። እሺ በጣም ጥሩ። እሺ በቃ ልሽ ቀስታ ጃኔ ኩስቻለው አትቃጣይ ምንም ችግር የለም። እኔ ችግር ተጣዩ እመኝ። በነገራችን ላይ አንድ ጊዜ አንጀት የገባሽበት ቀን አለ። አንጀት የገባሽበት ቀን ገና እንደ ኩኪንግ ቪዲዮ እንደጀመርሽ ሌማት ከሚባል የቴሌቪዥን ፕሮግራም ላይ ሼፍን አሰራ ያየሁት ላይ ሰራችሁ ነገራቸው እና በደንብ ላይ ያየሁት በቃ እንደውም እንደኔ ያንቺ በጣም ቆንጆ ያሰራችሁ እና በጣም ቆንጆ ያሰራችሁ ታስታውሻለሽ? ምግቡ አዎ አራት ነገር ነው ራሱ የሰራሁት። ዋው ምን መስራች ካለ አንድ ትልቡጥጫ እሺ ከዛ ስሙ ጠፋብኝ። ጎመንና በቆሎ ዱቄት ኩርኩፋ አንደ ካሽካ ነገር ካሽካ ኦኬ ካሽካ ከዛ አይ ቲንክ አንደኛው ጨጨብሳ መሰለኝ። ብቻ ከኢትዮጵያ ውስጥ ያሉ ክልላዊ ላይ የሚገኙ ምግቦች ተብሎ ነው ከየክልሎች የሆነ ያክል ማለት ነው። በነገራችን ላይ ኒና በጣም የምታወቅበት ምንድን መሰላችሁ? በጣም ሜንሽን ታደርጋለች። ከዚህ ቦታ ያገኘሁት ነው ከክል ያገኘሁት ነው ያን ታታሪ ነገር እዚህ ላይ በጣም አደንቃታለሁ። ብዙዎቹ የራሳቸው ሙያ ያስመስሉ የሚያቀርቡ ሰዎች አሉና ከዚህ ቦታ ያገኘሁት ነው ማለት ትልቅነት ነውና በጣም ነው። በዚህ አጋጣሚ እዛ ጊዜ ነው በቃ ኒና በደንብ ወደ ውስጥ የገባሽ። በጣም አመሰግንሻለሁ። እሺ አሁን እንግዲህ ችግረኛ ሼፍ ዛሬ ፈተናት ነው። አይኔን ጨፍኜ ከተወሰራለሁ አለች። እንግዲህ አሁን ለኩስልሻለሁ ጋዝ አይደል? እዛ አካባቢ ነው ያለውልሽ። በጣም አነስተኛ ሲደረጋለ ለማቅለጥ ያከለ። እሺ አሁን በስተቀኝ በስተግራ ከፊት ከኋላ ንገሪ። ስሙ ላጠሪ በትልቁ ሳም ሁለተኛ ላይ ያለ ጋባስ። አይ ጎበዝ ነሽ። እሺ በሲያ ሾርባ ጎበዝ። አይ ጎበዝ ነሽ። እሺ አይደሽ እኔ እሄዳለሁ። አንቺ ብቻ ለኪ አሳተሽ አይዞሽ። ግድ የለም ቅቤ ረክሷል። አይዞሽ የት ነው የምታወጡት? ለኔም ስጡኝ ከረከሰ። እሺ የሬስቶራንት ባለቤት እኮ ወደ ዋጋ ላይ ይጨመር። አዎ ትንሽ ያጫራሽ ጨምር። አይዞሽ ይበቃል መሰለኝ። በዛ አይዞሽ ይሁን። አይ ጎበዝ ነሽ። ታቀለቀለሽ። አሁን አንቺ ጋር መጣ እንዴት ሰራለሽ? አንቺ ሬስቶራንት? አዎ አቤት የሁሉ ቀይ የሚገባማ እኮ በቃ ግራችን እንዳታ። እሺ ምን ልትሻው? ከዛ መጨረሻ ላይ ያለው ክቧ በልጭ ቀን ጋማስ እሺ ላግልሽ። እንደ ስንት ማንኪያ ላግልሽ? እኔ ግን አንድ ሾርባ ማንኪያ ሾርባ ሁለት ሳይል ሻይ ማንኪያ ነው ያለው። ሾርባ ማንኪያ ነው እዚህ በቃ እሺ ሁለት ሻይ ማንኪያ እሺ ነሽ እንግዲህ ቆላጭ ፈላ ዛሬ ኮረሪማ አግዣታለሁ እንደው መብላት ስለፈለኩ ችግር የለም። ግን ሚጥሚጣ ጋር አቷ ተጨመር በስተግራች በግራች እጪ አይደሽ ሚጥሚጣ ያጣሽ ያጣሽ ልክ ነው እዚህ ጋር ነኝ። አዎ ልክ ነሽ። ከነሰም ጨምርሻለሁ። ጫው በጥቁር ቃል ያለችው
ታውቂዋለሽ በመዳስቀው? አይ አይቼው ነው እንጂ በከለር ነው ያዝኩት። ያው እንዳንቻለ አይደለም ተሰቃይሽኝ እኮ ያው አይደለም። በቃ ያለሽ ከነቃሽ አይቀር እንግዲህ ምን ማድረግ ይችላል? ትመስላለች ማሳክ እሺ ምን ያክል ነው? በእጅ ማንኪያው ይቅርብኝ ነው። እሺ ጎበዝ። ሚጥሚጣው ጨው ስላለው ብዙ አናረግም። እሳቱ አጥፍቼልሻለሁ። እንግዲህ በቃና በጣም ጥሩ። ምን ልስሻው? እዛ እዚህ ጋር ያለው ስጋው እዚህ ጋር ያለው ክትፎ ማንኪያ ይጨምራል። በቃ ይቅርታ እኔ ሸውጄሻለሁ። ስጋ ነው የሰጠሁሽ እንትን አይም ሰጠሁሽ እንኪ አይ ሰጠሁሽ። እኔ ጋር አንቺ ግን አዋውሽኝ ነበር አይደለም? ያው እሺ። አረ መጀመሪያ ሲቀላቅል ያኛውን እንደ ሳይቀላቅል ስጋ የሚገባው ምን አይነት ነገር ባካችሁ እንኪ። ግን በዛ አጋጣሚ ምን ታዘብሽ? ግን ምን እንደው ማየት ሰናች ሰዎች የነሱ ጋር ምን መጣልሽ ስታስቢው? ሌሎች ያሉንን ስሜት ማሳት በደንብ እንጠቀማለን። ይሄ ሲዘጋ ማሽተት፣ መቅመስ፣ መንካት፣ መዳሰስ ምናምን አዳመጥ እነሱ ሞር እንጠቀማቸዋለን። ግን ጎበዝ ነሽ ላይ በጣም ጎበዝ ነሽ። ታቀላቂ ግን አይደለ? አይደለም እንዴ ከተው ተዋገርሽ እኮ ናይስ። እንትን ቤት ውስጥ ለማመዳል ይሄም አይደለም ያው ገባችበት ይችላል። እሺ እኔ እኮ መነጽር ስለማድረግ እኮ ያው በሉኝ ሰውልቀ ዝም ብዬ አሰብኩት። መነጽር ማጉቻ በቃ ነበር። እሺ እንግዲህ ግራ ያጋቡሽ ነው። ጨርሽ በቃ ይበቃል። እሺ እስቲ አቀላቂያ ሰዓቱ እንደጠፋ ይጥፋል። እንዳይበስልብን። ቅቤ ካነሰን ግን አቅልጠን እንጨምርበታለን። ኧረ እንኳን የሸመተ ቻረ ሰማችልሽ አንቺ ርካሽ ነው አላላችሁም እንዴ? እንዴት አረ በእንድልሽ እንደዚህ ግን ክትፎ በእጅ ከተፍና በማሽን ሲፈጭ የትኛው ትወጂዋለሽ አንቺ? የእጁ ይሻላል። የእጁ ቆንጆ ነው። ያ በጣም እንትን ይላል ነው። ከየት ነው ሙያ ደመርሽ? አሁን አንቺ ጋር ስመጣ ብዙ ጊዜ ባህል ምግብ ነው አንተ ሬስቶራንት የሚዘጋጀውና ሙያውን እንዴት ነው ከማዘጋት ጠጋ ብለሽ ነው ወይስ ተምረሽ ነው? እናቴ በጣም ባለሙያ ናት እና ደግሞ ሬስቶራንት ነበራት እኔ ልጅ ሆኜ እዛ እነሱ ሲሰሩ ውስጥ ያሉት ኪችን ላይ ያሉት ሲሰሩ እኔ እዛ ነው ከትምህርት ቤት መጥቼ ከነ ዩኒፎርሜ ነው የምገባው። ናይስ። አሁን ሬስቶራንቱ አለ ወይ ተዘጋው? ስለዚህ እንጂ ለጋሽ ለማስቀጠል ነው አሁን። ናይስ። በዛ አጋጣሚ ተመልካቾቻችን በጣም አድንቄያታለሁ። ናኒን ስታቀላቅልክ እያየች እንደምታቀላቅል ነው። በደንብ እያቀላቀለችውን ምንም ያነካካው ቅመም ያነካው ስጋ የለም። በጣም ታሳስተኝ እንደ አይ ከምር እያደነኩ ነው። በደንብ ቆንጆ እየሰራሽ ነው ያለሽው። አንድ ግባት አይቀረናል አይደል? ምን ቀረል አሬ ቀበቃታል እንጂ ጨምሪበት። ያው ጨምሪ እሺ። ስለማስታወቅ ነው እንዴ? ቅቤ ነው እንግዲህ ምን አውቃለሁ አልሽም። በእንትን ማስታወቂያሻለሁ እኮ ቅድም አላስተዋወቅሽውም። ጎበዝ በቃ አላስተዋወቅሽውም። የተቀቀለ ቦሎቄ ላጨመራት ነበረ። በጣም ቆንጆ። እንግዲህ ቆንጆ አይብ አዘጋጅተናል። ስንመለስ ደግሞ እንግዲህ አይቡን ታቀላቅላለች። የትማቴሉ ጠብቆን አብረን እንቆይ። እሺ አሁን ተመልሰናል። ወደ ቀደማ መልኩ ተመልሰናታል። አሁን ጣባ አዘጋጅቻለሁ። ትንሽ ላግዛትና እኔ ከታች ቆይ እቺ ላግልሽ ነኝ። ቅቤ ተቀባል ስለማይታይኝ ነው እንዳንቺ አይደለም። አሁን ይሄንን ያዘጋጀውላትን እንትን ትገለብጣለች። ገልብጣ ታቀርናለች።
አሁን ቅቤ አድርጌልሻለሁ። ወደ ጣባሽ ገልብጪ። እኔ ጋርም ታደርጊያለሽ እዛው ወደዛው ሰፈርሽ። ጣባውን ዞር አድርጌባት ለሸውዳት ነበረ ግን እንትን አለችብኝ። ተነቃቅተናል። ገልብጪ። ማንኪያ ቀይርልሽ እንዴ? አነስ ያለሽ ብትሆን ትመችሻለች። በጣም በጣም ጎበዝ አስተዋይ። እኔም ገልብጬዋለሁ። በቃ እውነት አንዳንድ ጊዜ ሴቶች ጎበዝ ናቸው እዚህ ላይ ነው እና በየጥንቃቄ እያደረገች ነው ያለችው። እኔ በእርግጠኛ እንዳስቀምጡልኝ ገለብጠው ነበረ። በገለብጠውም ዞር ባደረገባትም አልቻልኳትም። በጣም ጎበዝ ነች። ሙሉ ላድርገው? አሪፍ እንዴ! ችግር የለም። ከቤት የሁለት የሚውሉ ካሜራማን አንቺ እኮ የምጠብቀው እውነት ነው። አልቻልኩም ማለት አልቻልኩም። ጥንቃቄ ያደረገች አሁንም ያውስድ ይወዳል እያለ ቅድማ በጀርባ ላስገለበጥሽ ነበረ። በጣም 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 አድንቄያታለሁ። በነገራችን ላይ በጣም ጎበዝ ነው። አይታው እንግዲህ አይኑ ታይዞ እንኳን ምን ያክል ሌላው የስሜት ሕዋሳችን በመጠቀም መስራት እንደምንችል ነው እዚህ ጋር የሚያሳየውና አረ ያውጪው እንዳለ ነው ያደለም ጎበዝ። ሌላ ምግብ የሰራንበትን ያልታጠበ ሁሉ በቃ ቆሻሻ መጦሻው ሰጠናት ነበር። በጣም ጎበዝ ነች። ስለዚህ ማንኪያ ቀይርሻ አውቀን ስለቀየር ነው ማለት ነው። ዝንኪ በጣም አስተዋይ ነች። በጣም በጣም በጥንቃቄ ነው ስራ የምትሰራው። አውቀን ራሱ አስመስለን ሰጠናት ነበር፣ ግን በደንብ አድርጋ ነው ተወጣችው። አይዞሽ ግን ነካ እንደ እኛ እንበላ ችግር የለም። የስቶቭን ጉልቻ እንኳን በግምት ታውቀዋለች እና በጣም ጎበዝ ነች። ልክ ነው። ናይስ። በቃ አሁን ግለጭ። ዋው ምንም አላስቀረችም። ጎበዝ ነጋዴ ነሽ አንቺ። አይንሽን ጨፍነሽ እንኳን አትሸወጂም ማለት እንኪ አስተካክልሽ። ለአይንሽ ቦታ አስቀሪና አይባችሁ ከጎን እናደርጋታለን። ቅቤ አጥርጭላት ታስተካክል ብዬ ነው። ትንሽ አይን ትፈጋች ቦታ ናይስ ቆንጆ። ክትፎም አይደለ ወደ ውስጥ ግባ። እስኪ ምንድን ነው ከላይ ረግሻት? ምንድን ነው በደምብ አይገባበትም? ወደ ውስጥ ምንድን ነው? ክትፎና ቅቤ እኮ በቃ ዝምቹ ደግሞ ስፓታተፈሽ አገኘው ብለሽ። እሺ እንግዲህ አሁን አይንሽን ትጨፍኛለሽ፣ ወደ ቀደመው ማለት ትመለሻለሽ። አሁን አይባችን ለውሳለን። ግብአቶቻችን እንግዲህ የሚያስፈልጉ ሚጥሚጣ፣ ኮረሪማና አይብ ናቸው። ቅቤ የሚያስፈልግሻል። እንደተለመደው እንግዲህ አቀብለኝ ትኛለሽ። እንግዲህ የት እንዳለ ያው ስለምታውቂ ቦታው። እሺ ምን ያስፈልግ? አቀብሽ መጀመሪያ ኮረሪማ ቆየት ጋር ያለው አላየሽው? በቃ አሻውን በመቀመስ እያየሽ ያው ቢያንስ እንኳን አግዝሽ አይደለም ወይዳ ያው በቃ ከነቃሽ ቀር ያውልሽ ምንድን ነው? እሺ ካወቅሽ ምንድን ነው? ከሞን ነው ጎበዝ። ነገሩ የባህል ምግብ ስለምሰራ ምንም ሸወር ቀላል ነው። ተከባራ ነው። ወዲያው ኮረሪማው ተበላሸ እንዴ? ያው ልከኛ አሁን ጨምርሽ። አትፍሪ ዳርኮ አርኪ አልከ በቃ ኮረሪማ እሺ ተረጥራችሁ እኮ
ምን እናድርግ ታዲያ? ምን መሰለኝ በእጅ ነው በእጅ ነው በማንኪያ ብጨምር? እሺ አርኪ ጉልበል ጎንደር አለ ሰውየው። እስቲ ግለጭና ምን ዳረግሽ? እስቲ ግለጭ ምን ዳረግሽ? እስቲ እኮ ልክ ነኝ። ግን እዚህ ጋር እንጨምረው እንግዲህ አንዳንድ ባለሙያዎች ሲያዩ ጉዳችን እንዳይበላኝ እኔ አይቼ አላውቅም። መጀመሪያ ኮረሪማ አይብ ላይ እንደተደረጉ ተጨመረ አይቼ አላውቅም። ትንሽ አደርጋለሁ ሳደርግ ታደርጊያለሽ። የኔ ሙያ ነው። ተሳስቼ ሊሆን ይችላል። ትክክለኛ ባህሉን ሳልጠብቅ ሊሆን ይችላል። በጣም እሺ። እዛ ሚጥሚጣ እሺ። ያው እችን እንኳን ላገዝሽ አይደለም። ምንድን ነው ስታር ቅመም ነው ሸክም። አይ እሺ። ኬሪ ፓውደር ነሽ። ያው ሚጥሚጣ ቅመሹ ቀምቀም ስለምሽ አሁን በመቅመስ ትሽታው ይቅርና አይደል? ምንድን ነው ዛሬ ጉዳ ቁንዶ ወደ ያቀመስካት። እሺ ያው አሁን በመቅመስ ብቻ ነው ማሽት የለም። በመቅመስ እንዳይገባ ቅመሞቹ ራፍጫ እንዳይገባ በመቅመስ ይሻላል ነው። እሺ ማንከርተሽ አዎ። እሺ ካሜራማን ተዘጋ ትቃጠል ነው መቃጠላችን ዛሬ። ኤላስ ምልስተሽ በቃ ከሾት በኋላ ቅቤ አድርግበታለሁ ብዬ። እሺ ስለዚህ ይሄ ሚጥሚጣው ጨው ይበቃል። እሺ ለምልስተሽ አሁን ማንኪ ሾርባ ማንኪ ይሄው አይደርስ እንኳን ሸወርኩሽ። በዚህ አጋጣሚ እንግዲህ ለቻናል አዲስ የሆነ ሰዎች ሰብስክራይብ ማድረግ እንዳይዘነጋ። 50 ሺህ እንግዲህ ወደ 100 ሺህ ጉዞ ጀምረናል። በዚህ አጋጣሚ ከኛ ጋር ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሰዎች በጣም እናመሰግናችኋለን። ይህ በማስመልከት ግን ከተለያዩ የምግብ ባለሙያዎች እንግዲህ ምግብ የሰራን ወደ 100 ሺህ ጉዞ ጀምረናል። ቻሌንጁ ተቀላቀሉና ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ከኛ ጋር ቤተሰቡ ነው። እንግዳችን ደግሞ ኒና ነች። በጣም የምትወደድ የቲክቶክ ምግብ ባለሙያ ነች። በነገራችን ላይ ወደ ሲሲሊ ስትመጡ ሲሲሊ አካባቢ በጣም ቆንጆ የሆነ የባህል ምግብ የምታጣሙበት ሬስቶራንት አላት። እዛ ሄዳችሁ እንግዲህ ምግቧን ልትቀምሱ አደራላችኋለን። መበረታታ ማገዝ አለብን። ተመልከቱ ካሜራ በቃ ሜዳው ሁሉ አይባይ ሆኗል። እንግዲህ ችግር የለም ተቀላቅሏል። ቅመሽና እንግዲህ በቋል በቃ ማወቅ ትችላለች። እንግዲህ በሌላ ማንኪያ ስችና እሱን በሌላ ማንኪያ ቅመሽና ይበቃል በቃው ነገር ወቂና በቃ ካልሽን ወደ ምትመጣላ። ይሄ ነገር ከስር ታያል እንዴ? በጣም ትቀጠፋልሽብኝ። ትንሽ ይታላል። ቀምሰሽ ቅድም ወረቃቸው ታደርጊያለሽ ነው? እሺ ያው ማንኪያ ላይ ለማንኪያ ያለሽ በቃ እንግዲህ ታባቱ ገብቷል። አንዴ በዚህ አጋጣሚ እንግዲህ ማለት ሳነት ሰዎች በጣም እናደንቃቸዋለን። በእውነት አይን መያዝ በጣም ከባድ ግን ብዙ ነገሮች ስትወጡ እናያለና በዚህ አጋጣሚ ጀመርሽ ተንሸራቶ እንጂ አለማ ሰራክሽ አይደለም አልናገረው ነበር መሰለኝ። አላደረሳቸውም ማለት ሳነት ሰዎች የሚያሰሩ ነገር አፍጣን ታሰረ እንዴ? ይቀርባይ በነገራችን ላይ ማየት ሳናት ልጅ ሆና እንጀራ መጋገር ሴት አውቃለሁ እና ከጥቂት ጊዜ በኋላ ነው እንግዲህ አይኗ እንግዲህ በውሃ ላይ በነበረ ጨረር ያጣችውና የሚገርማችሁ ነገር እንጀራ በደንብ አጋ ታሰማለች። እንደውም ቪዲዮ ጠይቄ ነበር። በጣም ቪዲዮ ፈራለሁ በአብላይ ነው እንጂ ልንገባ አስቤ ነበረ። በጣም በትክክል የሚገርማችሁ እንጀራውን እያዞረች መጋገር እንግዲህ ልጅ አለች። በዚህ አጋጣሚ በጣም ነው የምናደንቃችሁ። ሌላ ስሜት ተጠቅማችሁ ብዙ ነገር ለምታስተውሉ በዚህ አጋጣሚ ልበ ብርሃን የምትባላችሁ ትክክል ነው ማለት እንችላለን። ስለዚህ ትረዳሻለህ። ሌላ ሰው በመጠቀም እናደርጋለን። በጣም ጥሩ። እንግዲህ በአይብ ቀላቀሉን እንትን ብለናል። ቅቤ እንጨምራለን።
ወይስ በቃ ከቃው ላይ ካረገን በኋላ ጣባው ላይ ካረገን እናደርጋለን። እሺ አሁን እንግዲህ አንድ ጊዜ ገጣትና ምን እንደቀላቀለች ራሷ ትይና ትፍረድ። ምን ማድረግ አንችልም። ግለጭ አንስቲ ወዲሽ እንስቲ ጸዴ ነው ቆንጆ ነው ግን በታተንኩት አገሩን ግን ላይ ባረክሽ። እስቲ እንግዲህ ትንሽ አካል ጠረጠረግና እናጥራና ቅመሹና ወራም ቼክ አድርጉ። ቅመሽና እቺን አንሳለሽ ይሁሉ ደረን ጣሙ ማለት ነው። ቆንጆ ቀመሽ ቼክ አደርጋለሁ። አቤት 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 አለ ጨዋታ በጣም ቆንጆ ስለ በጣም ስልጣም ያለው በረጋች ላይ አንሽም ታስሮ በጣም መመጠን ይቻለሽ እና በጣም ታውቂያ በጣም ጎበዝ ነሽ። እሺ አንዴ ቅቤ ላቅልሽና አንቺ ጨፍነሽ ቦታውን ተመልከቻው። እሺ አቤት ጋር ያለው ከተወይ ጋር ያለው ቅቤው ሰማቀጥልሽ። እሺ አቀራርበሽ በትክክለኛው ቦታ ላይ ሳትቀላቂ አይቧን ታስቀምጫለሽ ማለት ነው። እሺ በለመት አይተሻል። አዎ አነካካው ከባ አነካካው። እሺ በቃ ተሸፈኝ። ይሄን ቅቤ ላቅጥ አንቺ እንግዲህ ቀጥይ። ካሜራ ማለት ያለው እንግዲህ እንደ ደመራ ከቆለለችው እንግዲህ ማድረግ አንችል። አንተ ጋር ነው ቅቤ ነገር አንቺ ጨርሺ አንጨርሺ። እኔ በኋላ ተሻለ ቅቤው ቅቤ የተቻለ አንቺ ቆይ ታደርጊያለሽ። በዚህ አጋጣሚ እንግዲህ ከማን ጋር ምግብ እናብስል እባካችሁ ኮሜንት አድርጉን። ከከሌ ጋር አብስል በሉን ወይ ደግሞ ምግብ ባለሙያዎች ሆናችሁ ዮናስ አብረን አብስል ብላችሁ ቴክስት አድርጉኝ። አብረን እንሰራለን ማለት ነው። በዚህ አጋጣሚ እንደዚህ አብረን መስራት አብረን ሙያ መለዋወጥ በጣም ደስ የሚል ነገር ነው። ነገ ደግሞ ኒና ወናኒ በምጣሪያ ቦታ ነው የሚጀምረው። ከእሷ ጋር አብሬ እናዘጋጃለን። እንግዲህ ዛሬ ቻሌንጅ አድርገታው ቤቷ ሴ ደግሞ እንደምታገኝ አላውቅም። እንደቀጠለ ነው በቃ እሺ እሺ ወደዛ አንቺ እንደዚህ ተሻለንካ እግራች ትጭኝ። አሁን ቅቤ አፍሽ አትም ያውቀው ነው እንትን ያደረጉሽ ነው ያሳስ ይፈልገው ነው። ዳክተር በቃ ጎርፍ አደረገችው ልጅ ስገጥል ጉዳ ብታው ጭራሽ ማስተዋል እዚህ ጋር ነው ተሰራተ ኦ ማይ ጋድ ግለጭ ግለጭ እስቲ እግዚአብሔር ይችላል። ጎበዝ ጎበዝ በጣም ጎበዝ ነሽ። በቃሽ። ስቱዲዮ ደግሞ በደምብ ሞቀኝ እኮ እዚህ ጋር ትንሽ ያስታኪያታ ታዲያ ለማንኪያ ታለልሽ በስታኪ ነው ጣሙ ነው በደምብ ሞላት ነው ያጠቃ ከሆነ አይቀር በነገራችን ላይ እንዳያችሁ በጣም ጎበዝ ነች። እንግዲህ አይን ታስሮ ምግብ መስራት በጣም ከባድ ነው፣ ግን ሴቶች በዛ ላይ በጣም አስተዋይ ናቸው። በጣም በዛ አጋጣሚ በዚህ አድናቂያችሁንም በጣም ለምን መሰላችሁ ነገሮችን በቃ አንድ ካዩ በኋላ አእምሯቸው የመቃየት ድል አላቸው። ከወንድ ከኛ የተሻለ በጣም በዚህ አጋጣሚ ጎበዞች ናቸው። አድንቀናል በጣም። ቀጥሏል የቅቤ በጣም ፓፓ ማስመንሞንም አለ እኮ
በጣም ደስ የሚል ክትፎ አዘጋጅተንላችኋል። እንግዲህ በጣም ደስ ይላል። በጣም ቆንጆ ክትፎ ነው። አካባቢያችን ጽድት አድርገን ስንመለስ እንግዲህ አሁን ቀምሳሪት ማትሄዱ ጠብቁ። እንግዲህ አሁን ተመልሰናል። ቀምስ ነው ይህን መሰለ አይኔን ጨፍኜ ሰራሁት ገልጭ ቢሰራው ደግሞ በጣም ዛሬ ጉሳችን መጣ። ልቀምስ ነው። እስቲ ልቅመስ። ቅመሽ እስቲ አንቺ። እስቲ ቆጮ እናደርጋለን። እስቲ ቆጮ አድርገን ምንድን ነው ነገሩ? እኔ ጀንም ስም በባህላችን ላይ ምግብ ሲጣፍጠኝ በጣም ያደንቀዋል እና ይህንንም ቆጮ ቀምሼ ምን ስም ነው? ምን ጥቃጥቃት ያለሽ እዛው ሁኚ። ራሴ ጀንም ስመው በጣም በጣም ቆንጆ ከምነግራችሁ በላይ እውነት ለማድነቅ እውነት እንግዳይም ስለሆነ ቤት ሲመጣ ለማድረግ ሳይሆን በጣም የተመጣጠነ በጣም ቆንጆ ነው። ቅቤውም ኮረሪማም የተማጠነ እንትቻል በጣም በጣም ነው። Thank you for having me. በጣም ደስ ብሎኛል። እንግዲህ እኔና ቤታችን መጣሽ። እንግዲህ መጨረሻ ላይ እንግዲህ አንድ ጥያቄ እጠይቅሻለሁ። እሺ አንቺ ሬስቶራንት በመጣ ምን ሜኑ አለ? ምን ትጋብዥኛለሽ? የሀበሻ ከፈለግ ቆንጆ ኮምቦ አለ። ምን አለሽ? ኮምቦ ምን አለ? ቀይ ወጥ አለው፣ ዱለት፣ ጥብስ፣ ጎመን በስጋ ዋው ከአይብ ጋር አለው። አይ አልፈልግም ምን የሀበሻ ምግብ ሌት ተቀን እየበላሁት ነው ካልክ ደግሞ ቆንጆ ላዛኛ ወይም ደግሞ ስፔሻል በርገር አለ። የተሟላ ነገር ማለት ነው። ስለዚህ እንግዲህ ሲሲዲ ምኑ ጋር ነው? ሲሲዲ ተሻግሮ ናይማ ህንፃ ግራውንድ ፍሎር ላይ እንግዲህ እዛ አካባቢ ሰዎች በጣም ጥሩ ዜና አለን። ወደ ሲሲዲ በጣም ምግብ ልትቸገራችሁ እናውቃለን። ብዙ ሬስቶራንቶች የሉም። እንግዲህ ናኒ ጋራችሁ እንግዲህ ቆንጆ አበሻ ኮምቦ ከፈለጋችሁ ደግሞ ግዴታ ራሱ መምጣት የለባችሁም። ኬተሪንግም አለን እኮ። እሺ በየቤታቸው ታደርሻላችሁ። አውቶር ሰርቪስም አላችሁ። ዋው። ስለዚህ እንግዲህ አውትዶር ከፈለጋችሁ ኬተሪንግ ከፈለጋችሁ የሷ ቤት ሬስቶራንት ሜራችሁ መመገብ ከፈለጋችሁ ናኒ ጋር ባንቺ ስም ነው ቤቱ ያሰኘው ኒኖስ ኪችን ሄዳችሁ እንግዲህ ትንሽ ቶሎ ካሄዳችሁ ቶሎ ትሞላለች ቤቷ። ዳዩት ከሆነ ቶሎ ብላችሁ ቦታ ያዙ እንጂ ረጋ ብላችሁ ከሄዳችሁ ቦታ አታገኙ። ስለዚህ ቶሎ በምሳ ሰዓት ሄዳችሁ የራት ላይ መክሰስ ላይ ፋሚሊ ስብ ብላችሁ መግባት ትችላላችሁ። ኒኖስ ኪችን እንግዲህ ሲሲዲ አካባቢ ይገኛል። ዜራችሁ ልትመገቡ እንጋብዛችኋለን። በጣም ነው ማከብርሽ። ስራ ጥለሽ የመጣሽው የሬስቶራንት ጥለሽ የመጣሽው አክባሪሽ በጣም አመሰግንሻለሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም ከሌላ ባለሙያ ጋር እንገናኛለን። ቻው፣ እወዳችኋለሁ።